ስንት ካፌ ነው ያለው? ከአዲስ ካፌ ይሄ ሁሉ ካፌ የሷ ሆኖ አይደለም፣ ስሟን እየሸጠች ነው እዚህ ያደረሰችው። ስለዚህ ማንም ሰው ይሄ ስም እንኳን ለመሸጥ እንኳን አንድ ርዕስ እንኳን ለመሸጥ እንኳን ምን ያህል ዋጋ ነው የሚያስከፍለው? ለምንድን ነው በዚህ ራሱ ያልተጠቀመው? ኦኬ እሺ፣ እሷ በዌተርነት አመጣችው እዚህ ሰራ፣ ግን ደግሞ ለምንድን ነው በስሙ እንደምትነግድ ተናግሮ እሱም እዛ ውስጥ ሲሰራ እንደነበር ተናግሮ ዱባይ ላይ ክል ሲያልፈጠረባት መክሰስ አይችልም ነበር ወይ? አንድ ጊዜ የእሷ ቪዛ ኢንቨስተር ቪዛ ነው አይደል? አሜንዬ ካልተሳሳትኩ አስተካከኝ። ኢንቨስተር ቪዛ ነው። ኢንቨስተር ቪዛ ይሄ ደግሞ ይሄን ግምት አድርጉት በምን ልክ ፓወር እንዳለው ማለት ነው። ሂጂ ውዴ። በጣም የሚያቃጥለው ጉዳዩ በእውነት እሷ በጣም ፐርፌክት አይዶል ነው። እኔ እንደዚህ ልት ማለት እንዲህ በአካል ብታዩት በእውነት ማንም ሰው በዚህ ልክ ነው የማይጠረጥራት። የሆነች ቅልስልስ ያለች እንዴት ሰው እንደምታስተናግድ ማለት በቃ ዞር ዞር እያለች ስታይ እዛ ግሮሰሪ ውስጥ በቃ የእውነት እንዴት ደስ የምትል ስነ ምግባር ያላት ሴት ነው የምትመስለው ብታዩ። በእውነት እኔ በአካል ስላየኋት ነው የምላችሁ እና ሳስበው ለራሴ በቃ በእጄ እንኳን ብነካት እሷን የሆነ ምሞት ያህል ነው የተሰማኝ ትናንትና። በእውነት ነው የምነግራችሁ። በጣም 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 ነው የሚቀፈው ያደረገችው ስራ። በምድር ላይ ማንም ላይ በዚህ ልክ የማይጨክን በእውነት ይሄ እኮ በጣም ህሊና ይጠይቃል፣ በጣም አይምሮ ይጠይቃል። እንዴት ነው የተሰራው? ቁጭ ብላችሁ አስቡት እስቲ። ይሄን ሁሉ ህዝብ አምጥቶ ስራ ላይ አስቀምጦ ከዛ በኋላ ደግሞ ይሄን ሁሉ ህዝብ በራስ ቁጥጥር ስር ማድረግ እኮ ኦቨር ጭንቅላት ይፈልጋል። ይሄ በአንድ ሰው ብቻ የሚሰራ አይደለም። ምንስ ብታስነካው ነው ይሄ ልጅ? ገንዘቡን ታውት። እንዴት ሰው ወደ ሆነ ሀገር ሲገባ ምን ያስፈልጋል? ወረቀቴ የምን ሊሆን ይገባል? የስራ ነው፣ የአሰሪ ነው፣ የሰራተኛ ነው፣ የምንድን ነው የሚለውን እንኳን እንዴት አያጣራም እንዴ? አንቺ አረብ ሀገር ሰው ሲሄድ እንኳን አንድ ሰራተኛ እንኳን ስትሄድ ፓስፖርትሽ አይዲ ካልተሰራልሽ እዛ ሀገር ላይ መኖር አትችይም ሲባል እንሰማለን አይደል እንዴ? እንኳን ምን ያህል ቢዝነስ የሚያክል ነገር ለመክፈት ስታስቡ ምን አይነት ነገር ነው ሊኖረኝ የሚገባው? ምን አይነት ወረቀት ነው ሊኖረኝ የሚገባው ብሎ ያለ መጠየቅ ራሱ ይሄ ዝም ብሎ ከመሬት ተነስቶ እየመጣ አይደለም። ወይ ደግሞ ዝም በል ማንንም አትጠይቅ ስለተባለ ብቻ አይደለም። በሆነ ነገር ነክታው የሆነ ነገር አድርገ አዙራበት። በእውነት ይሄ በጣም ከባድ የህሊና ቀውስ ነው የሚያጋጥመው። ልጁ በጣም ጥንካሬው፣ ቤተሰቦቹ ከጎኑ ያሉት ሰዎች አበርትተውት እዚህ ደረሰ እንጂ በእውነት እንደ አንድ ሰው ሰርቶ ለፍቶ ጥሮ ግሮ እዚህ እንደደረሰ ሰው ይሄ ልጅ በቁሙ ራሱ የሚሄድ አልነበረም። እውነት ያብዳል። ቢያብድ ራሱ ማንም የማይፈርድበት ልጅ ነበረ። ተውት ገንዘቡን። ለጉራጌ ብርቁ አይደለም። ሰርቶ ገንዘብን አግኝቶ ከስሮ መነሳት ለጉራጌ ብርቁ አይደለም። የእውነት ነው የምነግራችሁ። በጣም ጎበዞች ናቸው። የተበላው ደግሞ እሱ አማኝ ከመሆኑ የተነሳ የእነሱን እምነት መቼስ ማንም የማያውቀው የለም። ሁላችንም አማኝ ነን፣ ክርስቲያንን። ግን እኔ የእውነት እኔ ጉራጌ እንኳን አይደለሁም፣ ግን በጣም ሰው ከማመናቸው የተነሳ ሰው ከመውደዳቸው የተነሳ ስራ ላይ ያላቸው ትግል ነው ለዚህ ያበቃው። ወጣት ነው፣ ሰርቶ የትም መድረስ የሚችል ልጅ ነው። በራሱ ስለሚተማመን ምን ያህል ሰርቶ ምን ማግኘት እንደሚችል በራሱ ስላመነ ነው ይሄ ልጅ ለፍቶ ጥሮ ግሮ እዚህ የደረሰውን ገንዘቡን አምጥታ እሷ እንኳን ስትወስድበት ቆሞ እንዲሄድ ያደረገው ቤተሰቦቹ አጠገቡ ያሉት ሰዎች ናቸው። በእውነት ሊመሰገኑ የሚገቡ ቤተሰብ ነው ያለው ልጁ። ጥንካሬውን አሁንም እግዚአብሔር ያቆይለት። ግን በጣም ብዙ ሰው ሊማርበት የሚገባ እንኳን ሰው ቤት ሰራተኝነት እንኳን ተቀምጠን የወረቀታችን ጉዳይ ያሳስበናል። መተን እንኳን ወዲያውኑ ወደ ምርመራ ካልወሰዱን ምን ያህል ነው ራስ ብታት የሚሆንብን? ስንት ልጆች ናቸው ለምንድን ነው ምርመራ ያልተደረኩት? ያለ ምርመራ እንኳን አይዲ እንደማይሰራልን ስለምናውቅ ምን ያህል ነው የምንጠይቀው? ምን ያህል ነው ሳራ ቤት እንደዚህ ጥያቄዎች የሚቀርቡ? እንደዚህ ጥያቄዎች በየቦታው ሙኒት ጋር፣ ሳራ ጋር፣ በሲ ጋር፣ ምን ጋር እየተባለ የሚጠየቀው? እንኳን ይሄን የሚያክል ቢዝነስ ለመስራት ይቅርና ብቻ እግዚአብሔር ከሱ ጋር ይሁን። ሁላችንም በእውነት ማንም ስለማንም አይደለም። መቼስ እዚህ ሴትዮ ጋር ተመልሶ ሄዶ እንኳን ቁርጥ ስጋ ለሽንት ቤት ጎራ የሚል ሰው ያለ አይመስለኝም። ካሁን በኋላ እንኳን ገብቶ ሊበላ ይቅርና እኔ ደግሞ በእርግጠኝነት ይሄንን እውነት ሁላችሁም ዱባይ ያለ ህዝብ በጠቅላላ እሷ ቤት ሄዶ የተመገበ ካሁን በኋላ እግሩ ወደዛ ማናችንም
ትልቅ ቦታ ሄድን ካልን እዛ ነበር በቃ መገኘት የምንፈልገው። ግን ከአሁን በኋላ እንኳን ለመግባት እንኳን ለመብላት ለሽንት ጎራ እንደማትሉ ተስፋ አለኝ። በእውነት ዱባይ ላይ ያለ ሰው በጠቅላላ እግዚአብሔርን እንደው እጃችሁን አንሱ ከዛ ቤት ላይ በእውነት እጃችሁን አንሱ። ለዚህ ልጅ ድምፅ ሁኑ፣ ጸልዩለትም ጭምር። በእውነት እግዚአብሔር ይባርከው። አሁንም እድሜ፣ ጤና፣ ትዕግስትን ይስጠው። የእንደዚህ አይነት የስራ ሰው ያብዛልን። አመሰግናለሁ። ቴንኪዩ ደሱዬ፣ ጥሩ ሀሳብ። በቃ ጥሩ እስከ መጨረሻው መልእክት አስተላልፈሽ ነው የወረድሽው። እዛ ቤት ራሱ እስከ አለመመገብ ጭምር ይሄንን እሱን ይደግፈዋል ሀቁ እንዲወጣለት። ይሄ ከእውነት ጋር መቆም ነው፣ ከሌባ ጋር መቆም ጥሩ አይደለም። አሽታት አንድ ፖይንት አንስታለች። ለምሳሌ እነ ቶሞካ እነ ምንድነው የጠራኸች ቡና ለካልዲስ ልክ ነሽ። ይኸውልሽ በሲስተም ታስገቢና ፈረንቻይዝድ በሚባል ንግድ ሲስተም ህግ ስምሽን መሸጥ ትችያለሽ። ግን ያ ግን ማለት ባለቤቱ ግን ኮንትሮል ያደርግሻል። ለምሳሌ የአንድ የቶሞካ ቡና ራሱን በዛ ኳሊቲ ማትሰሪ ከሆነ ባለቤቱ መጀመሪያ መስራቹ የቶሞካ መስራች ኮንትሮል ያደርግሻል። ከቤትሽ በራፍ አይጠፋም። ሰዎችን እየላከ በምትሰሪው በቡናሽ በሁሉም ካልዲስም ጭምር በዛ ነው። በተለይ ካልዲስ ነው በዚህ ፈረንቻይዝድ ሲስተም ውስጥ ያለችው እና በደንብ ኮንትሮል ያደርጉሻል። ይሄ ልጅ እኮ እንኳን ሄዶ ኮንትሮል በስሙ ሊያደርግ ቀርቶ እንደ ወንጀለኛ ወስዳ ወርውረዋለች። አይችልም። አንድ ሁለተኛ እዛ ሲስተም ውስጥም አልገባም። ሶስተኛ ኢትዮጵያ ውስጥ ቢሆን ለምሳሌ ኢትዮጵያ ውስጥ አዲስ አበባ ላይ ለምሳሌ ፍቄ የሀረር ሰንጋ ብሎ አንዴ ስም ካወጣ አዲስ አበባ ላይ መጥቶ ሌላ ሰው ልክ ይሄን ስም መጠቀም አይችልም። ንግድ አይሰጠውም። አሚን ብዙ ጊዜ እንደዚህ አይነት ነገር ላይ ፋርማሲዎች ላይ የጤና ባለሙያዎች ላይ እንደዚህ አይነት ነገር ይሸጣል። ታውቂያለሽ አይደል? ለምሳሌ እኔ በዲግሪ የፋርማሲስት ባለሙያ ከሆንኩኝ በስሜ ይከፈታል ሽጨው ማለት ነው። ተስማምተሽ ነው እሱ ሲስተም አንድ የንግድ ህግ አለው፣ አንቀጽ አለው፣ ሲስተም አለው። ያ ማለት ግን ናድራዬ አንቺ ኮንትሮል አታረጊውም ማለት አይደለም። ስምሽን እስከሸጥሽ ድረስ ኮንትሮል ታረጊዋለሽ ቤቱን። ገባሽ? አንቺም ለምሳሌ ማይሆን ኤክስፓየርድ ያደረገ መድኃኒቶች ምናምን የማይፈቀዱ መድኃኒቶች ቢሸጥ የምትጠየቂው አንቺ ነሽ፣ ወይም ደግሞ የሚጠፋው ስምሽ አንቺ ነው። ያ ነገር እንዳይሆንብሽ ኮንትሮል ታደርጊያለሽ። ፈቄ እኮ የሞተ ሲታረድበት የእርጉዝ ላም ሲታረድበት ኮንትሮል ማድረግ አይችልም። አንደኛ ሌላ ሀገር ነው፣ ሁለተኛ ማለት እዛ ጋ ምንም ነገር የለውም። ይሄ ነው ወይም አትስሪብኝ ማለት ሲስተም ውስጥም አልገባ መብትም የለውም። እሱንም ጭምር ነው ታደጉልኝ እያለ ያለው ስሙ ስለሆነ ማለት ነው። ትክክል ያና እሱ የጠየቀው ስምና ስሜን ነው አሁን ላይ የምፈልገው ነው ያለው። ሌላው ነገር በህግ ተይዟል። አሁን እኔ የምፈልገው ስሜን ነው። እና ደግሞ አንቺ ቅድም ላልሽው ይቅርታና አሜንዬ መጀመሪያ እውነት እኔ አንቺ ነው ትናንትና ላመሰግን የምወደው። አንቺ ሮሚ ጋር ገብተሽ የሱ ይወራ የዚህ ልጅ ሀቅ ይውጣለት ብለሽ ባጮይ አንድም ይሄ ጉዳይ እንደዚህ ባልተጋነነ ነበር። ለዚህም ላመሰግንሽ እወዳለሁ። እውነት በጣም ተባረኪ፣ እግዚአብሔር እውነት ይባርክሽ። እና ምንድነው የሆነው ስም ከኔ በላይ እነዚህ ልጆች ኮፒ ሊንክ እያደረጉ ሼር እያደረጉ ቤታቸውን ከፍተው ያዘዋውሩ ያሉት ትልቁን ይኸውልሽ ይከራከርልናል ይጠብቀናል ከምትይው ከኢትዮጵያ ኤምባሲ በላይ እነዚህ ልጆች የሚሰሩት ስራ መንግስት ራሱ ክሬዲት ሰጠው አይመስልም። ገባሽ? ትልቁ ስራ እንደ ስራቸው ነው የሚቆጥረው። ለዛ ነው አንዳንዴ እንደዚህ የማዳም ቅመም ምናምን ሊባል ይችላል። ትልቁን ፓወር ደሱዬ ሁላችሁንም ነው እኛም የምናመሰግነው። እኔ የሮሚ ቤት እንኳን ብዙም ቁጭ ብዬ ማላዳምጣውን እናንተ ስላላችሁ አዳምጫለሁ። አሜን ሳንስ እና አብሳላት ስለነበራችሁ ቁም ነገር ስለማታወራ ታውቂያለሽ። ያው ሄደት ነው የምትለው ልጅቷ ራሱ እንዳትሄጂብኝ ምናምን ገና ስትላት ነው ላት አርጋ ሙልጭ ስታረጋት የነበረውና ረጅም ሰዓት የተቀመጥኩት በእናንተ ነው። ሲሪየስ ጉዳይ ስለሆነ ገባሽ? ወይኔ እናንተ መመስገንም ምንም መከበርም ያለባችሁ እናንተ ናችሁ። እግዚአብሔርን ምንም ምክንያቱም እኛ ልንናገር የምንችለው እናንተ ስላላችሁ ነው። ይሄ በቃ መንግስት ጭምር እውቅና ሊሰጠውና ሊደግፍ የሚገባው ጉዳይ ነው። የኤምባሲን ስራ እኮ እየሰራችሁ ያላችሁ ትልቁ ሀቡ ጋ ነው። እናንተ ናችሁ። ገብቶሻል? ትልቁን የኤምባሲ ስራ እየሰራችሁ ያላችሁት። ኤምባሲ አፉን ዘግቶ ዜጎቹ ቤት ታፍኖባቸው ምግብ እየተከለከሉ ስቃይ ላይ እያሉ ቼክ የማያደርግ ነው የትኛውም ሳውዲ የሚሆን ዱባይ የሚሆን የትኛውም ኤምባሲ እና ምናልባት ከዚህ በኋላ ይነቃልም የሚልም ተስፋ አለ። ይሄ ጩኸት አንድ ነገር ያነቀዋልና ለኢትዮጵያ ኤምባሲም ጭምር ነው።
ተባረኩልኝ፣ ኑሩልኝ። እውነት እኔ በጣም ነው የማከብራችሁ የምወዳችሁ በጣም። በአካል ስታገኛት ግን ደሱዬ ምን በላሽ? ቤቱ ላይ ምን አዘዝሽ? የጉድ ፈላ። እኔ ጥሬ ስጋ በጣም ነው የምወደው። ሄድሽበት ግን እግዚአብሔር አይደለም መጀመሪያ የእውነት ለመጨረሻ ጊዜ ስንበላ እኔ ደግሞ ጓደኛዬ እጠይቃታለሁ እያልኩኝ ነበር። አንድ ደሱዬ በውስጥ ሰው ስለጻፈልኝ ነው። አሚንዬ ቅድም የተሳሳተ ነገር ነው ማለት የተሳሳተ ስልሽ በንግግሬ ማለት ነው ማከራየት ነው እንጂ መሸጥ ያልኩት ልክ ነው። እዚህ ጋር መቼስ እኮ ብዙ ሰው ይሰማናል ማለት ነው። ይከራያል እንጂ ስሙ አይሸጥም። ማከራየት የሆነ ገደብ ያለው ኮንትራት ግን ይሸጣል ብዬ ይከራያል። ፈረንቻይዝ ይባላል። የራሱ የሆነ አንቀጽ አለው፣ የራሱ የሆነ ሲስተም አለው። በዛ ውል መሰረት ትዋዋይና ውልና ማስረጃ ትገቢያለሽ። ያ ማለት ኮንትሮል ታደርጊዋለሽ። በቃ በቀላሉ ልንገርሽ፣ የቡና ካልዲስ ኮፊ በጣም እየሸጠች ያለችው ካልዲስ ናት። ካልዲስ ስሟ እስከሆነ ድረስ አንቺ እንደፈለግሽ እያጨማለቅሽ ቡናውን መሸጥ አትችይም። ኮንትሮል ታደርግብሻለች። ምክንያቱም ስሟ ስለሚበላሽባት ማለት ነው። ይሄ አንደኛ ስትሸጩ ራሱ የምትጠቀሚው ገንዘብ አለ። ስትሸጩ ስምሽን ስታከራዩ ለ5 ዓመት ለ2 ዓመት ማክሲመም እስከ 5 ዓመት ነው የምታከራዩና ያ ራሱ ጥቅም አለሽ። ገብቶሻል? ይሄ ልጅ እኮ የምንም ጥቅም የለም ተባሮ ጭራሽ እንደ ወንጀለኛ ወንድሞቹን ጭምር እስከ ማሳሰር እንደደረሰችው ከምንም ጥቅም የሌለበት። ለዛ ነው እንድንጮህ የሚያደርገን። ናድራ እየተመለሰልሻል። ዞሮ ግን አንዴ አሜን ወይ ሌሎቻችሁም ቢሆን መልሱልኝ። አሁን ለምሳሌ እሺ ይሄ ልጅ ምንም ማድረግ አይችልም። ያው እዚህ ጋር እሷ የተጫወተችው ጨዋታ አለ። ነገር ግን ብራንዱ እኮ የልጁ ነው የፍቄ ነው አይደለ? ብራንዱ ያለ ፍቃዱ በመውሰዷ አያስከስስም ወይ? ይሄ እኮ ትልቅ ነገር ነው ማለት ሌሎቹ አቤት ያስከስሳል። ማስከሰስማ እዚህ ሀገርም ቢሆን ምንም የለውም ወይም ደግሞ ምንም ማድረግ አይችልም ማለት ሳይሆን እንዴት ተቆኖ ሰውንም ይሄ እኛም ሁላችንም ድምፅ ሆነን እዚህ ሀገር ውስጥ ያው እሱ ከደረሰበት ነገር አንጻር እንዴት ሆኖ ብራንዱን በስሙ አንደኛ በስሙ መጥፎ ነገር ሰርታለች። ያለ አግባብ ነው ይሄ። ሌላው ግብር ቦታ ላስረዳሽ ራሱ ሄዶ ታፔላ ያሰራው ራሱ ነው። ቆዳ አስረዳሽ። ታፔላ ያሰራው ራሱ ነው። ማስታወቂያ ያሰራው ቆሞ ነው ራሱ ነው። በደንብ ላስረዳሽ። ንግድ ፍቃድ ወይ አከራይቶ ውል ኖሮት አይደለም። አዎ አከራይቶ ውል ኖሮት አይደለም። ምንም አይደለም። ቆሞ እዛ ላይ ይታወቃል። ዛሬ ላይ ሄደሽ ስሜን ሰርቃይ ነው ቀይራይ ነው ለጉጣይ ነው ለማለት በመጀመሪያ የሰቀለው ራሱ ነው። ታስመሰክርበታለች። ማስታወቂያም ሲሰራ የነበረው ራሱ ነው። ነገር ግን እዛ ሀገር ላይ ምንም ውል የለውም፣ ምንም ነገር የለውም። ሄዶ ከሶ ስሜን ወሰደችብኝ ለማለት ህጋዊ ሲስተም ውስጥ መግባት አለብሽ። ዱባይ ላይ ኢትዮጵያ ውስጥ ነው እንደዛ የምትችይው። ግን ህዝብ እና ደግሞ አሁን ላይ ህዝብም በክላለች እኮ አሁን እኛ እንደ ህዝብ ራሱ ማለት እንዴት የሞተ ስጋ አብልታ ዝም ትባላለች ነው የኔ ጥያቄ። እንደው ተውት አሁን የፍቄም ነገር እንኳን እሺ ምንም የለውም እንበል። በእንደዚህ አይነት ሁኔታ ሰውን በክላ የታመመ የለም ምናምን ይባላል እንዴ? ማስረጃ አለ እኮ የተሰራበት ማለት ነው። ሌላ ደግሞ ራሳቸው ሰዎች እንደዚህ ነው ብለው ያወጡትም የድምጽ ማስረጃ ነበር ከዚህ በፊት ይሄንን ነገር የተነሳበት ምክንያት። ስለዚህ እቺ ሴት ህዝቡ ሁሉ ለምን እንደዚህ አይነት ነገር በባህላችንስ በሀገራችንስ ይፈቀዳል? እንደዚህ አይነት ነገር ሰው እኮ የማያደርገው ስራ እኮ ነው። ሰው ሆኖ ፍጡር ሆኖ የማይሰራው ሰይጣን የማይሰራው ስራ እኮ ነው ሰው ላይ ህዝብ ላይ እየሰራቸውና ሌላው ደግሞ ሄዳችሁ አትመገቡ ምናምን የምትሉ እህቶች ያላችሁ እንደው ሰው ሆኖ ትክክለኛ ጤነኛ አይኑሮ ያለው ሰው እሷ ቤት ገብቶ አይደለም ገብቶ መመገብ ይቀርና እንደዚህ ደጁ ራሱ ዝር የሚል ያለ አይመስለኝም። ምክንያቱም ከምንም በላይ እኮ ክብር የሚባል ነገር አለ። እቺ ሴት እኮ ህዝብን ንቃለች እኮ። ይሄ ሁሉ ግን ያስደረጋል የዚህ የምስኪኑ ወጣት ልጅ ግፍ ነው። ህዝብ እጅ የጣላት ማለት ነው። እርግጠኛ ሆኜ የምነግራችሁ ነገር ይሄን ሁሉ ነገር ማለት የሞተ ስጋ አርዳ ይሄ እርጉዝ ከብት አርዳ አሳርዳ በዚህ ልክ ባትሰራ ኖሮ የልጁም ሀቅ አይወጣም ነበር። እንዴ ስንት ምስኪን ስንት ያማረው ስንት እርጉዝ እኮ ስጋ ጥሬ ስጋ አምሮኛል ምግብ ያበሻ ምግብ አብሮኛል ብሎ እኮ እሷ ጋር እየጠለበ ይኖራል እኮ። ይሄን ሁሉ ህዝብ በክለዋለች። ቲጂዬ ያዛርጊውና ተረኛ ኢትዮ አለ ኢትዮሪካ
አለሁ። እንዴት ናችሁ? ሰላም ናችሁ? ምን ትያለሽ? ብዙ የመናገር እንትን የለኝም፣ ግን ምንድን ነው ማውራት እንትን ልል እችላለሁ፣ ላዘበራርቅባችሁ እችላለሁ። ግን ብዙ ሀሳቦች አሉ አይምሬ ውስጥ እና ሂጅበት ደስ አዎ እኔ ሲጀመር ፍቄ ላይ የደረሰው ነገር ብዬ የምለው ትላንትና መሀቡ ቤት ስንከታተለው ኢትዮጵያ ላይ አፈላልገው አግኝተውት ነው አይዲያውን የሰጡት እንዲህ ብለው የነገሩት ማለት ነው። እና ሊያጠምዱት እዛ ጋር እንደመጡ ግሩፕ ሰርተው እንደመጡ ውስጤ የሆነ ነገር እንትን ብሎኛል ማለት ነው። የሄደበት መንገድ እና ያሳመኑት መንገድ መጡ እኔ ጋ እና አማከሩኝ ነው ብሎ ያለው። ይሄ ልጅ ደግሞ አንዳንዴ እግዚአብሔር አምላክ ይለፍልክ ሲባል ከትንሽ ነገር ያታልፋል እና የእውቀት እንትን የለውም እና አውጋኩተውታል እዛ ሀገር ላይ ማለት ነው። ጀስት ቁልፍ የሚባል ነገር አለ በሀገራችንም የቀበሌ ቤት አንዱ ሰጦ የራሱን ኮንዶሚኒየም ይዞ ለሌላ የሚሄድበት መንገድ አለና የተረዳው በዛ መንገድ ይመስለኛል። በቀላሉ ነው የተረዳው እንጂ እንዲህ ሰው ሀገር ላይ ሄዶ የሚለውን ነገር ያየው አይመስለኝም። አንድ ሳምንት ነው አጠናሁኝ፣ ዞር ዞር አልኩኝ፣ ሹፌር ሰታኝ ምናምን ነገር ነው ያለው። ግን አሁን ላይ ግን ወደ ሶሉሽኑ ስንመጣ እሱንም ለመርዳት ቢያንስ ወደ 300 ምናምን ቪዲዮዎች አሉኝ ብሏል። እግዚአብሔር ቢፈቅድና ቢወድ እዛ ሀገር ላይ እሷ በዚህ በስጋው መትን ብትከሰስ አውቶራይዝ የተደረገ የኢትዮጵያ ላይ ያታለለችው አታላ መታ እዚህ ጋር በማያውቀው ኦልሬዲ ሰው ባለማወቁ ሊከሰስ ይችላል፣ ቅጣት ይደርስበታል። ግን ቢደርስበትም ወይ እስር አይደለም ወይ ገንዘብ ሊሆን ይችላል። እዛ ሀገር ላይ ግን የመጣበት መንገዶች አሉ። ራይት ይዞ የመጣበት ሰራተኞችን ይዞ የመጣበት መንገድ አለ። እዚህ ዱባይ ላይ አማክሮ አንድ ጠበቃ ይዞ አማክሮ እቺ ሰው እኮ አገር ቤት እንዲህ አርጋን የመጣችው የበደለችው አለ ቢባል አውቶራይዝድ ይደረጋል። ፍርድ ቤት ውጭ ጉዳይ ማህተም ይመታል። ትክክለኛ ፍርዱ በዚህ ነገር እንደሄደ በተጭበረበረ እሱ ሊካስ ይገባዋል። በእርግጠኝነት ጠበቃ ቢማከሩ ሁለቱ ይያያዛሉ። ለምን አንድ ቮይስ አለ ስንሽ ወደዛ ሊሄድ ወደዚህ ሊመጣ ሲል ቤተሰብ የመረቀው አለ። አባት ሽምግልና ቪዲዮ ተቀርጿል፣ በልተናል ጠጥተናል ብሎ ነበር እና እነሱ እንትን ቢባሉ ይተረጎማል። እናት አንድ ነገር አሁን እኔ በምኖርበት ሀገር ላይ ከኢትዮጵያ ኬዝ መጥቶ የሚጠረዙ ሰዎች አሉ፣ የሚጠረዙ አሉ። ተጣርቶ ማለት ነው። ምንድነው የቮይስ ማስረጃ የአገር ቤትን ድምፅ ምናምን ይተረጎምና ተነስተው የሚጠረዙበት አጋጣሚዎች አሉ። በጣም ብዙ ያየነው ነገር አለ። ለምን ያጣራል ግዴታ። ዱባይ ላይ እሱ ያንን ነገር ተደርጓል ወይ ደግሞ ዱባይ ላይ እንዲህ እሱ አያውቀውም ሲስተሙን። በዌይተር ስታወጣለት አያውቀውም። ስለ አይዲ የሚያውቀው ነገር የለም። እሱ ነጋዴ ነው በቃ። እወቅ ያለው በ4 ዓመቱ ያውቃል፣ አትወቅ ያለው በ40 ዓመቱ ማያውቅም። እሱ ብርና ስራን ነው ማደግን ነው ከአንድ 2 ብራንች መክፈትን ነው የእሱ ሆቢው እና እሱ ፊት ለፊት ፊውቸሩን እያየ ነው የሄደው እንጂ እዛ ጋር እሷ የምትሰራውን ነገር እያየ እንትን አላለም። ይሄን ነገር ደግሞ ኢትዮጵያ ላይ ስትሄድ አስሳ ፈልጋው ነው እዚህ ነገር ውስጥ እንደምትገባ መጀመሪያ ጀምራ አውቀዋለች፣ ምን አይነት ኦፍሳይት ውስጥ እንደምትከተው እሷ። ስለዚህ እሷ በከባድ አጭበርባሪነት፣ እሱ ደግሞ በተጨበርባሪነት መከሰስ ይችላል እና ጠበቃ ቢናገር በእርግጠኝነት እሷን ቁጭ ያረጋታል መሀል ላይ ማለት ነው። ኢቭን ፋሚሊዎቿ አሁን እዛ ላይ መሽገው ያሉት ፋሚሊዎች ናቸውና ፋሚሊዎቿ አባቷ አለ ገባሽ። እንደገና ደግሞ ንብረቱን ሁሉን ነገሩን የሰጠበትን እያንዳንዱ ነገሮች አሉ። ጀስት እሱ ባለማወቁ ቢጠየቅም ብዙ አይጠየቅም። ኦልሬዲ አለማወቅ ከጥፋተኝነት አያድንም፣ ይቀጣል። ለነገ መማሪያውን ሊወስድ ይችላል፣ ግን ከሱ አይብስም። እና ዱባይ ላይ እንደው ህዝቡ ቢተባበርና እቺ ሰው እንዲህ ነገር ተደርጓል ብሎ ደፈር ብሎ ቆረጥ ብሎ እዛ መኖር የሚችል ሲስተሙን የሚያውቅ ምናምን የሚዋጣውን ሳንቲም ተዋቶ ለጠበቃ ተይዞ ቢማከሩት ልጁን ማትረፍ ይቻላል። ፕላስ እሱ ደግሞ የብዙ ዓመት እዚህ ጋር የሞተ ነገር እየታረደ ስታበላ ነበረ።
እኔ ቅድምም አሚን ነው አብሳላት ተናግራለች። ብዙም እንትን አላለኝም። ቢኮዝ ለህዝብ የምታቀርበው ስጋ ጥራቱን ያልጠበቀ ነው፣ በሚያስጠላ በመጥፎ ሁኔታ ነው። ከዛን ፍቄ ደግሞ እዛ ጋር ነበርኩኝ፣ መጥቶ እየሰራ ነበረ። ነገር ግን በዌተር ነው እንትን ያለው፣ ስሙ በኢየሱስ ስም ነው። እንደዛ ሲሆን እኔ አሁን ኤቪደንስ አለ የተባለ ነው አይደለ? በጣም በሚያስጠላ ሁኔታ በምግብ ደግሞ አረብ ሀገር አይደራደርም። አንድ ስምን ኳሊቲውን ያልጠበቀ ቼክ ይደረጋል እኮ። ይሄ ራሱ ወንጀል ዘብጥያ አያስገባም ወይ? ይሄን ነገር ይሄ ነገር ክሊን ሳይሆን ሳይጸዳ እንዴት ነው ፍቄ ሊከስ የሚችለው? ራሱ ብሏል እኮ ከሰማችሁት ዮኒ ቤት የገባ ሰዓት ላይ አንተ ነበርኮ ይሄ ነገር በተሰራበት ሰዓት ላይ ነበርኮ ብሎ ሲሉት እኔ ኢትዮጵያ ነኝ ያሉት የለሁም በቦታው ብሏል። በቃ የለሁም ከናካቴ የለሁም ብሏል። ፕላስ ደግሞ መኪና አለ፣ ታርጋ ቁጥር በጣም ትልቅ ነገር ነው። እንደገና ደግሞ የሚታይ ፊት አለ፣ እሷ አለች ተብሏል። ፍቄ በፍጹም የለሁም ብሏል። በዛ ሰዓት ላይ ያ ነገር በተደረገበት ሰዓት ላይ ኢቭን የቪዲዮ ሪከርድ ራሱ ይወጣል አይደለ? ሰዓቱን ደቂቃውን እንትን ይሉታል። ኦልሬዲ አሁን ቴክኖሎጂ በጣም እንትን ብሏል። ያ ከወጣ ፍቄ በዛ ሰዓት ላይ የት ነበረ? ተጠያቂ የሚያደርገው ከሆነ ይጠየቅ። ኦፍኮርስ እንደዛ አድርጎ ካበላ ይጠየቅ። ግን የለሁም ብሏል። ዮኒ ማኛው ቤት እንትን ብሏል፣ ተናግሯል። እኔ አልነበርኩም በዛ ቦታ ጋር ጭራሽ የለውም ብሏል። እንደውም ጃፒ በዚህ ጉዳይ እሱም አለበት ይሄ ነገር ይጣራ ብሎ ጃፒ ነበር እንደው ምትን ሲለው የነበረው ከዮኒ ጋር የተጋጩ ጊዜ ማለት ነው። ለምንድን ነው የምትጫነው ብሎ ያለው ጊዜ ጃፒ ጥያቄው ይሄ ወንጀል ሲሰራ እዛ ቦታ ነበርኩ ወይ ነበረ። ግን ዙሪያ ጥምጥም ሲሄድ ስለነበረ ለማንም አልገባውም። መጨረሻ ላይ ግን ክሊር ሳይደር እኔ የለሁም ብሏል። በቃ መጭበርበር ያለ ነው። ቶሪካዬ ሄለን የምትባለው ይሄ ነገር መጀመሪያ ያመጣችው እሷ ራሷ ፍቄ አልነበረም ብላለች። እሷ ራሷ የእሷ ሪከርድ ራሱ ሰምቻለሁ። እሱ አልነበረም ይህንን ነገር ሲደረግ እሱ ኢትዮጵያ ሸኝተውት ነው። እሷ እኮ ገና ምንም ሳያውቅ እኮ ዲፖርት ልታስደርገው ነበር እኮ። ኢቭን አሁን ሊጎዱ የሚችሉት በዚህ ነገር ውስጥ እሷ ያፈነቻቸውና ፍቄ ያመጣቸው ልጆች ናቸው። ይህንን ነገር ሊያደርጉ የሚችሉት የሚያርዱት እነሱ ሊሆኑ ይችላሉ፣ ሊጎዱ ይችላሉ። ግን ምንድን ነው አለማወቅ ከተጠያቂነት ስለማይል አለማወቅ ነው። እሷ ላይሰንሱ አለኝ ብላ እስካለች ነው። እንደውም ባለፈው አብሳላት ስትናገር እኛም እያሳረድን እንበላለን አለች። ኦፍኮርስ ግን የሚያርደው አካል እኔ ባለሁበት ቦታ ላይ የሚያርደው አካል ቦታ አለው። እኛውም በቤተ ክርስቲያን አስተካክልሽ እሷ ልትል የፈለገችው እዚህ ቤት ነው ያለችው። እሷ ልትል የፈለገችው ሁሉንም ቄራ አይደለም የምናሳርደው፣ ለበዓላትም ከቄራ ውጪ በግሩፕ ይሄ ቅርጫ ላይ እንደዛ እናሳር ልትል ፈልጋ ነው። ገብቶሻል እንጂ ልትል ፈልጋ አይደለም። እኔም ሰምቻታለሁ። እኔም የምኖረው በውጭ ነው የምኖረው። ግን ልልሽ የፈለኩት ምንድነው እኛ ጋር አሁን ከእኛ ቤተክርስቲያን አንድ ልጅ አለ፣ ትልቅ ቦታ አለው። ገባሽ? አሁን ይሄ ሱፐርማርኬት አለ አይደለም የሚያከፋፍል፣ እሱ የዚህ ከትኑ ጋር አብሮ ላይሰንሱን ወስዶታል። ማንም ሰው ሄዶ እሱ የተሰጠው በጣም ሂውጅ የሆነ ቦታ አለው። እዛ ቦታ ላይ ላይሰንሱ ስላለው እሱ ጋር ነው የእኛ ልጆች ሄደው የሚያርዱት። ተጠያቂው ማን ነው? ላይሰንስ ያለው ባለቤቱ ስለሆነ ማለት ነው። ይሄንን ነገር ልክ በቃ የበዓል ቀን እንትን ይለዋል፣ ይሰራበታል። ሙሉ በግ ግማሽ በግ የሚፈልግ ለሁለትም እንትን የምትሉ ምናምን ነገር እያለ እኔ ጋር ብሎ ይለናል። ያው እንትን ስለሆንን እዛ ቦታ ላይ እንመዘገብና ቶሪካዬ እስቲ መሲ ብርጅስቶን የጻፈችው ኮመንት አለ። እስቲ ለምን ገብተሽ አስረጅን። ምናልባት እኛ ስለ ዱባይ ህግ ስለማናቅ አንቺ ስለምታውቂ እስቲ ግቢና አስረጅን። አንድ ሰው ይውረድላትና ትግባና ታስረዳን። እስቲ አንድ ሰው ላስወርዳትና መሲ ትግባ አስገቧትና ይቅርታሽ ውዴ ላስወርድሽ ነው መልሼ ትገቢያለሽ። እሺ ውዴ እሺ መሲን ላስገባት ነይ መስዬ ግቢ ውዴ። ይሄን ክስት ላኩልሽ። ቴንክ ዩ። እንዴት ናችሁ? አለ መስዬ እንዴት ነሽ? አይ እኔ ምን እንዳልኩ ታውቂያለሽ? አሁን ለምሳሌ ፍቄ መረጃዎች ምናምን እጁ ላይ ያሉ በቃ አሳማኝ ቪዲዮዎች እጁ ላይ ያሉ አይደለም። ምግብ እኔ ባይኔ ያየሁትኝ ጥፍር ቀለም ማለት ዓመተ ምህረቱ አልፎበት ተብሎ ሴትዮዋ 5 ዓመት ነው የተፈረደባት።
እዚህ እኔ የምሰራበት የነበረው ፀጉር ቤት 5 ጥፍር ቀለሞች ተገኝተውባት ማለት ነው። በምግብ ደግሞ እዚህ ሀገር አይደለምስ እንደዚህ አይነት ነገር አድርገሽና የሆነ ምግቡ ወይ የሆነ ነገር እንኳን ከታየበት በጣም ሀርድ ነው። ግን ፍቄ ሳይወጣ እዚሁ ሆኖ በጠበቃ ቢሄድበት ድል ያገኛል ብዬ ነው ማምነው። ያንን ነው የምለው። ይሄ እዚህ ሀገር ከባድ ነው እኮ መሲ። በፍቄ ስም ሆኖ ሴትዮዋ ከብት ስታሳርድ የነበረበት መንገድ እጅግ በጣም ወንጀል ነው፣ በየትኛውም ሀገር ላይ ማለት ነው። ፍቄ ይሄንን ነገር ይዞ ይሄንን ክስ እንትን ቢል ስቲል በሱ ስም ነው ያለው። እሱን ወንጀል ውስጥ አይከታውም? ምን ይከቷል? እሱ ከሌለበት አጣርቶ መንግስት። እዚህ ሀገር እኮ ዝም ብለሽ ሰውን በደፈናውን ለምሳሌ ናድራ ሌባ ናት ብከስ እኮ ምንም መረጃ እስከሌለ ድረስ ያጣራል እኮ። መሲ ቆይ አንዴ ላስረዳ። ለምሳሌ አብሯት የሚሰራ ወንድሙን አይዱን ነጥቃ ፓስፖርቱን ተቀብላ ምን አሁን እነሱ አሁን እዚህ ጋር የተናገሩት ነገር ህዝቡ አይደለም የሚያጣራው። የዚህ ሀገር እንትን ዝንብ አታመልጠውም አይደለም። ይሄን የሚያክል ነገር ዝንብ አያመልጠውም። እያንዳንዱ ነገር ህግ እኮ አለ ለእያንዳንዱ ማለት ለእያንዳንዷ ነገር። አዎ መሲ፣ እነዚህ ሰዎች እኮ ይልሽ እንደዛ አሁን እናንተ ስትናገሩ በጣም ህግ አለ ምናምን ነው የሚባለው። ነገር ግን ከዚህ ቀደም ላሊበላ በሚለው ሬስቶራንት ላይ ባል ለሰላም አዙሮ ሰዎቹ በፍርድ ቤት ፍርዳቸውን አግኝተው ገንዘባቸውን ማግኘት አልቻሉም። ነገር ግን ቤቱ ራሱ ነው፣ ሚስት ናት። ለፍቄ ድጋሚ ነው፣ በፍቄ ስም ደግሞ ድጋሚ እያጭበረበረች ነው። ህግ ካለ ከአይኑ ምንም የማያመልጥ ነገር ከሌለ የዱባይ መንግስት አንደኛ ፍርድ አግኝቶበታል በዛ ቤት ላይ ወደድንም ጠላንም። ምን ስህተት እንዳለው ታውቂያለሽ? ህግ ካለ ጽድት ያለ ህግ አለ፣ ጽድት ያለ በደንብ ህግ አለ። አዳምጪ፣ ህግ ካለ ብለሽ አታውሪያ። ህግ በደንብ አለ። ሰው ወደ ህግ የማይሄድበት ግን የራሱ የተነካኩት ነገር ሲኖር ደፍሮ ወደ ህግ አይሄዱም። አለቀ። ይሄ ነው እኮ ሚስጥሩ። የአበሻ ችግሩ እኔ ካንቺ ጋር አብሬ ሰርቅና ከዛ በኋላ ወደ ህግ አልሄድም። ሚዲያ ላይ አምጥቼ አንዱን ገበና ያወራል። ይሄ ነው የሚሆነው እንጂ ህግ አልናገርኩሽ። ጥፍር ቀለም ዓመተ ምህረት አለፈ ተብሎ አዳምጪኝ። ቆይ ጥፍር ቀለም በጥፍር አይደለም በምግብ ጥፍር ቀለም ዓመተ ምህረቱ አለፈ ተብሎ 5 ዓመት የተፈረደበት ሀገር ላይ ህግ አለ ብላችሁ ነው። አበሻ ወደ ህግ የማይሄዱ ለምን እንደሆነ ታውቂያለሽ? ስለሚነካካ አብሮ አንድ ላይ ስለሚፈጠሩ ማንም ደፍሮ አይሄድም። ትክክል ነሽ መሲ። አሁን ሴትዮ ለምሳሌ ኢትዮጵያ ውስጥ ልንገርሽ፣ ሚስት ከተከሰሰች በንብረት ከተከሰሰች የባል የሆነ ንብረትም ቢሆን ይታገዳል፣ ይያዛል። በደንብ አዳምጪ። እቺ ሴት የመጀመሪያው ላሊበላ ሆቴል እያለ በጋራ የከፈቱት ቤት ላይ ፍርድ አርፎበታል። ሚንስ 500 ምናምን ሺህ ብር እንዲከፍል ተፈርዶበታል። ግን ቤቱ አለ። ቤቱ ለሌላ ሰው እየተሸጠ ነው ያለው። እንዴት ፍርድ ቤቱም ሆነ ህግ አካል ይሄንን ቤት ቼክ አያደርገውም? አንደኛ አሁን ለምሳሌ እኛ አሁን አንድ ሰው ሲገድል እኔ አሁን ሰው በገድል እኔ ላይ ሊፈርድ የሚችለው የፍርድ ቤቱ ውሳኔ ነው። ህግም ደግሞ የራሱ አፈጻጸም አንድ ሀገር ህግ አላት። በዛ ህግና በዛ ህግ እንጂ ሁሉምማ የራሱን ኢንተረስት የሚያራምድ ከሆነ አይሆንም እንደዛ። ግን ሀገሪቷ ህግ አላት። ዓለም ላይ የሌለ ህግ ቢሉሽ አንጀትሽን ቅቤ የሚያጠጣ ህግ አለ። አበሻ ግን ደፍሮ ህግ ጋር ማሄደው ስለሚነካካ ነው። አለቀ እንጂ ህግማ ጽድት ያለ ህግማ ባይናችን ያየነው እና ያን በቃ እናንተውበት። ምክንያቱም ህግ ቢኖር ኖሮ ብሎ ከሚያምን ሰው ጋር በደንብ ህግ አለ። ወደ ህግ አበሻ ደፍሮ ማሄደው ስለሚነካካ ነው። ይኸውልሽ አንድ ነገር ልንገርሽ፣ አበሻ ኢማራት ላይ አብሮ ለሼር ይሰራና አንዱን ለመጣል ይጋጋጥና ከዛ በኋላ ልክ ሲጣሉ አንዱን ወንጅሎ ህግ ቦታ እንኳን አይሄዱም። የሚመጡት የት ነው? ሶሻል ሚዲያ ላይ ነው። ያ ይሄ ድራማ ደግሞ የታወቀ ነው። ምን ኢማራት ውስጥ ያለ አበሻ በዚህ አጋጣሚ ነው አሉ ድምጿ ጸርቶላታል። የሳሪ አልሀበሻ ማለት ነው። በዚህ አጋጣሚ እሱ በመግባቱ እነዛ የታረዱ ምናምን ነገር ሄለን ያመጣቻቸው የሳሪ እንዳልሆኑ ተናግሯል። አጥርቷል ስሟን እዛው ላይ የነዚህ ነው። ገባሽ? ያው ሄለን ያገኘችውን አብራ ስለምትጨምቅ ነው እንጂ ማታ አቡን ከሰማችኋት እኔ የመኪናውን ታርጋ ባላይ እዚህ ጋር የነዚህ ቪዲዮዎች ባላይ አላምንም ያለ ማስረጃ ስትል ሰምታችኋታል። የመኪናው ታርጋ አለ፣ እዛ ጋር የነበሩ ሰዎች አሉ።
ይሄ ሊሆን አይችልም ኢማራት ላይ